ሰላም ጤና እናም ክብር ለእናንተ ይሁን። ውድ የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ዛሬ በዓለማችን ላይ ካሉ እጅግ አስደናቂ ረጅም ታሪክ ካላቸውና ተአምረኛ ተብለው ከሚጠሩ ተፈጥሯዊ ስጦታዎች መካከል ስለ አንዱ በስፋት እንመለከታለን። ለመሆኑ እሬት በተለያዩ የዓለም ባህሎች ውስጥ ለምን ለሺዎች ለሚቆጠሩ ዓመታት በከፍተኛ ሁኔታ እንደተከበረና ጥቅም ላይ እንደዋለ አስባችሁ ታውቃላችሁ? እናንተ እሬትንስ ትጠቀማላችሁ? ይህንን አስደናቂ ተክል ለመጠቀም የእናንተ ተመራጭ መንገድ የትኛው ነው? እስቲ የምትጠቀሙበትን መንገድ በኮመንት ላይ አስፍሩልኝ። ከጥንቷ ግብፅ የንግስታት የውበት ምስጢር ጀምሮ እስከ ዛሬ ዘመናዊ ሳይንስ ድረስ ይህ አስደናቂ ተክል በተፈጥሮ ከተሰጡን ሁለገብ ስጦታዎች መካከል አንዱ በመሆን ታላቅ ዝናን አትርፏል። ብዙ ሰዎች ተአምረኛው ተክል ወይም ዘሚራክል ፕላንት ብለው ይጠሩታል። ምክንያቱም ለቆዳ፣ ለፀጉር፣ ለምግብ መፈጨት ስርዓትናም ለአጠቃላይ የሰውነታችን ጤና እጅግ ሰፊ የሆኑ ጥቅሞችንም ስለሚሰጥ ነው። ነገር ግን እሬትን ይህን ያክል ልዩ የሚያደርገው ነገር ምንድን ነው? በዛሬው ቪዲዮአችን ላይ ታዲያ እሬት ይህንን ታላቅና ተአምረኛ ዝናውን እንዲያገኝ ያደረጉትን 15 አስገራሚ ምክንያቶችን በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ምክንያቱም አንዳንዶቹ ጥቅሞች እጅግ ሊያስገርሟችሁም ይችላሉ። ከመጀመራችን በፊት ግን እንኳን ወደ ቻናሌ በደህና መጣችሁ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ከወደዳችሁ ይህንን ቪዲዮ ላይክ እና ሼር በማድረግ ሌሎችንም አስተምሩ እላለሁኝ። ቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትዘነጉ። ጥያቄያችሁን በኮመንት ላይ አስፍሩልኝ፣ በደስታ እመልስላችኋለሁኝ። ዝግጁ ከሆናችሁ ወደ መጀመሪያው ምክንያት እንለፍ። አንደኛ፣ እሬት በውስጡ በንጥረ ነገሮች የተሞላ ነው። እሬት ተራ የቤት ውስጥ የአበባ ተክል ብቻ አይደለም። የእሬት ጄል ወይም ደግሞ ፈሳሹ በውስጡ ቫይታሚን ኤ፣ ቫይታሚን ሲ፣ ቫይታሚን ኤ እናም በርካታ የቢ ቫይታሚኖች አይነትን ይዟል። በተጨማሪም እንደ ካልሲየም፣ ማግኒዥየም፣ ዚንክና ፖታሲየም ያሉ ጠቃሚ ማዕድናቶችን በውስጡ አቅፏል። እነዚህ ንጥረ ነገሮች የሰውነታችንን የዕለት ተዕለት የሜታቦሊዝም የምግብ ወደ ኃይል መቀየር ሂደትን ለማፋጠንናም የተጎዱ ሴሎችን በፍጥነት ለመጠገንም ወሳኝ ሚናን ይጫወታሉ። ሁለተኛ፣ በኃይለኛ አንቲኦክሲዳንቶችም የበለጸገ ነው። እሬት ፖሊፊኖልስ በመባል የሚታወቁ ኃይለኛ አንቲኦክሲዳንቶችን ይዟል። አንቲኦክሲዳንቶች ደግሞ የሰውነታችን ሴሎች ፍሪ ራዲካልስ በሚባሉ ያልተረጋጉ ሞለኪውሎች አማካኝነት ከሚደርስባቸው ጉዳት ይከላከላሉ። እነዚህ ፍሪ ራዲካሎች ለዕድሜ መግፋት ወይም ደግሞ እርጅና እናም ለተለያዩ የጤና ችግሮች መንስኤ ሊሆኑም የሚችሉ ናቸው። ይህ የጥበቃ ውጤት እሬት በዓለም ዙሪያ ባሉ ጤናቸውን በሚጠብቁ ሰዎች ዘንድ ከፍተኛ ዋጋ እንዲኖረው ካደረጉት ምክንያቶች ውስጥ አንዱ ነው። ሶስተኛ፣ በፀሐይ የተቃጠለን ቆዳ ለማስታገስም ሊረዳ ይችላል። ከሁሉም በላይ በስፋት ከሚታወቁት የእሬት ጥቅሞች አንዱ ለፀሐይ ብርሃን የተጋለጠንና የተጎዳን ቆዳ ማረጋጋቱ ነው። ይህ ቀዝቃዛ ባህሪ ያለው ጄል ቆዳችን ከመጠን በላይ በፀሐይ ውስጥ በመቆየቱ ምክንያት ሲደርቅ ወይም ሲቆጣ የማቀዝቀዝ ስሜትን በመስጠት እርጥበት እንዲያገኝ ያደርጋል። ለዚህ ነው እሬት ከፀሐይ መጋለጥ በኋላ ለሚቀቡ ክሬሞች ዋነኛ ግብአት የሆነው። አራተኛ፣ የቆዳን የእርጥበት መጠንን ይጠብቃል። ጤናማ ቆዳ ሁልጊዜ እርጥበት ያስፈልገዋል። የእሬት ጄል አብዛኛው ክፍሉ ውሃ በመሆኑ ቆዳችን ላይ ምንም አይነት የቅባት ስሜት ሳይተው የቆዳን እርጥበትን በአስተማማኝ ሁኔታ ይጠብቃል። ብዙ ሰዎችም ቆዳቸው
ይበልጥ ለስላሳ እናም ያማረ እንዲሆን እንደ ተፈጥሯዊ እርጥበት ሰጪ ይጠቀሙበታል። በተለይ የቅባታማ ቆዳ ባለቤቶች የቆዳ ቀዳዳዎቻቸው ሳይደፈኑ ተፈጥሯዊ እርጥበትን እንዲያገኙ ለማድረግ እሬት ተመራጭ ነው። አምስተኛ ለቁስል ፈውስም ሊረዳ ይችላል። ለብዙ ትውልዶች እሬት በትናንሽ መቆራረጦች፣ መቧጨሮችና ቀላል የቆዳ ጉዳቶች ላይ ጥቅም ላይ ሲውል ቆይቷል። ጥናቶችም እንደሚያሳዩት እሬት የቆዳውን የእርጥበት አካባቢን በመጠበቅ የተፈጥሮ የቆዳ መፈወስ ሂደትንም ያፋጥናል። ይህም ፈጣን ማገገምንም ያበረታታል። ስድስተኛ የቆዳ መቆጣትንም ያረጋጋል። የቆዳ መቅላት፣ መድረቅናም መቆጣት ለቆዳችን ምቾት ማጣትን ይፈጥራሉ። እሬት የተቆጣን ቆዳ ለማስታገስናም አጠቃላይ የቆዳ ምቾት ለመደገፍ የሚረዱ ተፈጥሯዊ ውህዶችን ይዟል። ለዚህ ነው ለስላሳ እናም ስስ ቆዳ ተብለው ለተዘጋጁ የቆዳ መንከባከቢያ ምርቶች ውስጥ በብዛት የሚገኘው። ሰባተኛ ጤናማ የምግብ መፈጨትንም ይደግፋል። ብዙ ሰዎች የምግብ መፈጨት ስርዓታቸውን ጤንነት ለመጠበቅ ሲሉ በፋብሪካ የተቀነባበሩ የእሬት ምርቶችን ይመገባሉ። እሬት በትክክለኛው መንገድ ጥቅም ላይ ሲውል የምግብ መፈጨት ትራክትን ለማረጋጋትናም የምግብ መፈጨት ምቾትን ለመጨመርም ይረዳል። ሆኖም ግን ታዲያ በመጠኑ መጠቀም አስፈላጊ ነው። እንዲሁም ለምግብነት ተብሎ የተዘጋጁ ምርቶችን መምረጥ ተገቢ ነው። እሬት በሆድ ውስጥ ያሉ ጠቃሚ ባክቴሪያዎች ፕሮባዮቲክስ እንዲያድጉ ምቹ ሁኔታን በመፍጠር የሆድ መነፋትንም ይከላከላል። ስምንተኛ አልፎ አልፎ የሚከሰትን የሆድ ድርቀትንም ለማቃለል ሊረዳም ይችላል። በእሬት ውስጥ የሚገኙ የተወሰኑ ውህዶች ተፈጥሯዊ የማለስለስ ወይም ደግሞ ላክሴቲቭ ባህሪ አላቸው። በዚህም ምክንያት እሬት በተለምዶ አልፎ አልፎ የሚከሰትን የሆድ ድርቀትን ለማስታገስም ጥቅም ላይ ይውላል። ነገር ግን ያለ ሕክምና ባለሙያ መመሪያ በተደጋጋሚ መጠቀም አይመከርም። ዘጠነኛ የአፍ ውስጥ ጤናንም ይደግፋል። ጤናማ አፍ ለአጠቃላይ የአካል ጤንነታችን ትልቅ ክፍል ነው። አንዳንድ ጥናቶችም እንደሚያሳዩት እሬት በተስማሚ የጥርስ ሳሙናዎች ወይም ደግሞ ምርቶች ውስጥ ጥቅም ላይ ሲውል ጤናማ ድድን ለመደገፍናም የአፍ ውስጥ ንጽህናንም ለመጠበቅ ይረዳል። የድድ መድማትንና በአፍ ውስጥ የሚፈጠሩ ባክቴሪያዎችን በማጥፋት መጥፎ የአፍ ጠረንንም ለመከላከል ይረዳል። አስረኛ ጤናማ የፀጉር እድገትንም ያበረታታል። እሬት በሻምፖዎችና በፀጉር ክሬሞች ውስጥ ተወዳጅ ግብአት ነው። የእርጥበት አያያዝ ባህሪው የደረቀ ፀጉርን ገጽታ ለማሻሻልናም የራስ ቅል ጤንነትንም ለመጠበቅ ይረዳል። ብዙ ሰዎች የእሬት ጄልን እንደ ተፈጥሯዊ የፀጉር ማስክ ይጠቀሙበታል። 11ኛ የፎሮፎር ችግርንም ለመቀነስ ሊረዳ ይችላል። የራስ ቅል መድረቅና መቆጣት ለፎሮፎር መፈጠር ዋና መንስኤዎች ሊሆኑ ይችላሉ። እሬት የራስ ቅልን በጥልቀት ስለሚያረካ ቅርፊቶችን ወይም ፎሮፎርን ለመቀነስናም ለብዙዎች የራስ ቅል ምቾትን ለመስጠትም ይረዳል። እሬት ተፈጥሯዊ የጸረ ፈንገስ ባህሪ ስላለው ለፎሮፎር መነሻ የሆኑትን ማይክሮ ኦርጋኒዝሞችን ያጠፋል። 12ኛ ተፈጥሯዊ የጸረ ብግነት ውህዶችንም ይዟል። ብግነት ወይም ደግሞ ኢንፍላሜሽን ሰውነታችን ለጉዳትና ለቁስል የሚሰጠው ተፈጥሯዊ ምላሽ ነው። እሬት ጤናማ የጸረ ብግነት ምላሽን ለመደገፍ የሚረዱ የእጽዋት ውህዶችንም ይዟል። ይህም ማስታገሻ ለሚለው ዝናው ትልቅ አስተዋጽኦንም አድርጓል። 13ኛ በሽታ የመከላከል አቅምንም ይደግፋል። በእሬት ውስጥ የሚገኙት ቫይታሚኖች፣ ማዕድናት፣ አንቲኦክሲዳንቶችናም ባዮ አክቲቭ ውህዶች ለአጠቃላይ የበሽታ መከላከል ስርዓት ጥንካሬ አስተዋጽኦን ያደርጋሉ። እሬት ለበሽታዎች ቀጥተኛ የሆነ ፈውስ ባይሆንም የጤናማ የአኗኗር ዘይቤ አካል ሊሆንም ይችላል። 14ኛ በቤት ውስጥ በቀላሉ ማሳደግም ይቻላል። እንደ አብዛኛዎቹ
የጤና ምርቶች ሳይሆን እሬትን በማንኛውም ቦታ በቀላሉ ማሳደግ ይቻላል። ከፍተኛ እንክብካቤን የማይፈልግ ሲሆን ከቤታችሁ ሳትወጡ ትኩስ የሆነ የእሬት ጄልን አቅርቦትን በቀላሉ ለማግኘት ያስችላቸዋል። ይህ በቀላሉ መገኘቱ በዓለም ዙሪያ እስካሁን ተወዳጅ ሆኖ እንዲቀጥልም ካደረጉት ምክንያቶች ውስጥ አንዱ ነው። እሬት በሌሊት ኦክስጅንን የሚለቅ ተክል በመሆኑ በቤት ውስጥ ያለውን አየር ለማጽዳትና ጥራት ያለው እንቅልፍንም ለማግኘት ይረዳል። 15ኛ ረጅም የሆነ የባህላዊ አጠቃቀም ታሪክም አለው። እሬት ተአምረኛው ተክል ለመባሉ ምናልባትም ትልቁ ምክንያት አስደናቂው ታሪኩ ነው። ጥንታውያን ስልጣኔዎች ዘመናዊ ሕክምና ከመፈጠሩ ከረጅም ጊዜ በፊትም እሬትን ለውበት፣ ለጤና እናም ለቆዳ እንክብካቤም ይጠቀሙበት ነበር። ለሺዎች ለሚቆጠሩ ዓመታት ተወዳጅነቱ ሳይቀንስ መቆየቱ ስለ ሁለገብነቱ እናም ስለ ጥቅሙ ትልቅ ማረጋገጫ ነው። እንግዲህ እሬት ተአምረኛው ተክል የተባለበት ምክንያት አሁን ግልጽ ይመስለኛል። ምክንያቱም ለቆዳ፣ ለፀጉራችን፣ ለምግብ መፈጨት ስርዓት፣ ለአፋችን ጤንነትናም ለአጠቃላይ ጤንነታችን እንዲህ አይነቱን አስደናቂ የጥቅሞች ጥምረት በአንድ ላይ የሚሰጥ ሌላ ተክል ማግኘት እጅግ አስቸጋሪ ነው። እሬት ሁሉንም በሽታ የሚያድን አስማታዊ ነገር ባይሆንም የእሱ ልዩ ተፈጥሯዊ ባህሪያት በሰው ልጅ ታሪክ ውስጥ በስፋት ጥቅም ላይ ከዋሉ ተክሎች መካከል አንዱ እንዲሆን አድርገውታል ማለት ነው። ታዲያ የዛሬው ስለ እሬት የያዝኩላችሁ የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። ይህ ቪዲዮ ደግሞ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን እንዳትረሱ፣ እንዲሁም አዳዲስና ጠቃሚ የጤና ቪዲዮዎቻችን በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን መጫንን እንዳትረሱ። ስለተከታተላችሁኝ እጅግ ከልብ አመሰግናለሁኝ። በቀጣይ በምርጥ የጤና ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። መልካም ጊዜ፣ መልካም ቆይታ